እኛ ያጣነው ወንድማችንን ነው። እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ወንድ በቂ ነው። ወንድምነት ኢስ ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው። ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው ወንድም ነው። ይሄ የተሰማቸው። ስለዚህ ምንድነው ያሉት? እኛ ያጣነው ወንድማችንን ነው። እናንተ ያጣችሁት ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው። እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት። ዘን it took me like 3 weeks ይህን ፕሮግራም ወደ 3 ሳምንት ፈጅቶብኛል። 3 ሳምንት ለማዘጋጀት ማለት ነው። በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎችን አናግሬያለሁ። አውርቻ በደንብ በስልክ አውርቻለሁ፣ በአካል አውርቻለሁ፣ ጊዜ ወስጄ አውርቻለሁ። በደንብ ነው ያወራሁት። ይሄንን ስልሽ ከማን መሰለሽ? ከሚያውቁት ሰው ጀምሮ ነው አብረው የሰሩትን ጓደኞቹን፣ የቅርብ ሰዎቹን፣ ቤተሰቦቹን፣ በዙሪያ ያሉትን በጣም ብዙ ሰዎች ሄዶ የሚዝናናበትን ቦታ ቤት እዛ ጋር ያየሰው የነበረው ሁኔታ በደንብ ነው። ወደ 30 ምናምን ሰው በደንብ ነው ያናገርኩት። አንድ በይ። ሁለተኛ ጥጉ መጨረሻ ያናገርኩት ሰው አስናቀን ነው። ጓደኛውን 29 ዓመት ወዳጄ ነው ይል የነበረውን አስናቀን ለ1 ሰዓት ከ11 ደቂቃ ያክል አውርቼዋለሁ። ኦኬ። በዚህ ሂደት ውስጥ ከየት እንደሄድኩኝ ማሰብ ትችያለሽ። እዛ ቤት ውስጥ ሲኖር የነበሩ ሰራተኞችን አግኝቻለሁ። የቤት ሰራተኛ አውርቻለሁ። ከዚህ በፊት እዛ ቤት ውስጥ ትሰራ የነበረች የቤት ሰራተኛ አግኝቻለሁ። ኦኬ። እዛ ሰፈር ውስጥ ያለ የሚያውቀውን ሰው አውርቻለሁ፣ አናግሬያለሁ። ሰፈሩ መሪ ድረስ ሄጄ ማለት ነው። መሪ ታውቂዋለሽ? ነፂ ይኖርበት የነበረበት ቤት አካባቢ የባለቤቱ እናት ቤት ማለት ነው። ከእስከ የምችለውን ያክል አውርቻለሁ ማለት ነው። ለምን መጓዝ ፈለክ? ምክንያቱም ቤተሰብ ነህ ወይ የቅርብ ወዳጅ ነህ ወይ አንተ ከነገሩ ጋር ምን ግንኙነት አለ ብለው የሚያስቡስ አሁን የህዝብ ጥያቄ ነው የምጠይቀው እና ክሊር ማድረግም ስላለብን። ትክክል ነሽ። ለምንድን ነው 30 ሰዎችን በነፃነት ጉዳይ ማውራት ይፈለኩ? ምን ነበር አላማ? ምንድን ነው? ሴንሲቲቭ ስለሆነ ነው ጉዳዩ በጣም ሴንሲቲቭ ነው። አየሽው? አሁን እኮ መነጋገሪያ ሆነ። ሴንሲቲቭ ነው። ለምን ከተባለ ነፃነት ነው። በቃ ነፃነት በጣም ተወዳጅ ነው። ነፃነት በጣም የሚያምር ህይወት ያለው ሰው ነው። ነፃነት በጣም የሚገርም ሰው ነው። የእውነት በጣም የሚገርም ሰው ነው። እኔ ባወቅኩትኝ ጥቂት ጊዜ ነው ያወቅኩትኝ። እኔ ነፂን አይደለም ጥቂት ጊዜ መጨረሾቹ ወቅቶች ላይ ናቸው የኔ ወዳጅ የነበረው። ማለት ወዳጅ ስልሽ ወዳጅ ነው፣ ጓደኛ እያልኩ አይደለም። ጓደኛ ስትሆኚ ጥግ ድረስ የምታውቂው ነገር አለ። እንደ ወዳጅ መቅዲ ወዳጄ ነሽ መቼም አይደለ? ተገናኝተን አውርተናል። ቡና ስቱዲዮች ስመጣ ቡና ጋብዝሽኝ ታውቂያለሽ ከዚህ በፊት አይደለ? በቃ እንደ ወዳጅ ነው። አንተና የተባለው ነገር ተጋጨብኝ። እኔ ለዛ ነው አሁን በደንብ የምጠይቅ። አየሽው? ጓደኛ ሲሆን ግን ሌላ ሌቭል ነው። አሁን ነፂ በጣም ጓደኛዬ ነው ማለት አልችልም። ነፂ ግን ወዳጃችን ነው። አብሮን ሻይ ጠጥቷል፣ አብሮን ቡና ያወራን ነበረ። ጊዜ ወስዶ ከኛ ጋር ይነጋገር ነበረ። ገባሽ? የሆነች ጭኮ በጣም ብዙ ያውቃል ብዬ አስባለሁ። ጭኮ በጣም ብዙ ጊዜውን ያሳለፈው ጭኮ ነው ብዬ አስባለሁ። የመጨረሻውን አመት ስፔሻሊ ሊሞት 3 ወር እስከሚቀረው ድረስ ረጅሙን ጊዜ የሚያሳልፈው ጭኮ ነበረ። ማንም ጭኮ አካባቢ ላይ ያለ ጭኮ የሄደ ሰው ጭኮ ሬስቶራንት ማለት ነው ነፂን አያጣውም ነበረ። ይሄንን እንግዲህ ፕሮግራሙን የምትከታተሉ ሰዎች ታግዙኛላችሁ። ያት በተአምር አታጭውም ነበርና እዛ ነበር መገናኛችን። የጭኮ ባለቤቶች ጓደኞቼ ስለሆኑ እኔ ብዙ ጊዜ ይሄን ነበረ። ገባሽ? እዛ ነው የተዋወቅ ነው። የጭኮ ባለቤት ጓደኛዬ ነች። ባለቤቷን ቴዲ ጓደኛዬ ነው። በነገራችን ላይ እነ ቴዲ ደግሞ በነፂ ህይወት ላይ በጣም ትልቅ ነገር አድርጓል፣ ይታወቃል። በኋላ ላይ አስፈላጊ ከሆነ ሚንሽን እናደርጋለን። ግን በዚህ ምክንያት ከነፂ ጋራ በጣም ወዳጆች ሆነን በዙሪያ ያሉት ሰዎች ከነሱ ጊዜ እናሳልፍ ነበር። የሚያወራሽ፣ የሚነግርሽ፣ የሚያጫውተሽ የሚነግርሽ እውነት አለ። አሁን ይሄ እውነት አወኩኝ ብዬ አይደለም እነዚህን ቤተሰቦች የጋበዝኳቸው አስምሩልኝ አይደለም፣ በተአምር አይደለም። እውነቱ የኔ ሳይሆን የቤተሰቦቹ እውነት ነው። ይሄንን ልክ ፕሮግራሜ ሲጀምር አይተሽው ከሆነ አጋጣሚ በሽምግልና ለመጨረስ ሞክረን ነበረ ከአስናቀ ጋራ። ጸብ አይደለም ችግሩ ጸብ አይደለም፣ ጸብ አልነበረም በሽምግልና የሚባለው። አልተጣሉም እነዚህ ሰዎች። ግን ይህንን እውነት ተስማምተን በቃ እናንተም ካሁን በኋላ አታውሩ፣ እናንተም ዝም በሉ፣ አንቺም ዝም በይ፣ አንቺም አቁሚ፣ በቃ ተው የሚለውን ነገር ለመፍታት በቃ ሳይወጣ ለመፍታት እየታገልን ነበር እስከ መጨረሻ ሰዓት። መጨረሻ ላይ እህትየው ነው አይሆንም ማለት መውጣት አለበት ስትለኝ ታስታውሺ እንደሆነ ቪዲዮን ታስታውሱት እንደሆነ እኔ ፕሮግራም ላይ ያለው ቪዲዮ
መኪና ውስጥ ሆኜ ነው የቀረጽኩት አስታውሳለሁ። ድንገት ከቤት ልወጣ ስል ተደወለልኝና የግድ መለቀቅ አለበት ብላ የኔ ፕሮዳክሽን ማናጀር ስነግረኝ ቀጥታ ምንድነው ያደረኩት? ስልኬን አውጥቼ በስልክ ነው የቀረጽኩት መኪና ውስጥ ሆኜ። ይሄ የኔ እውነት አይደለም፣ የነሱ እውነት ነው፣ የቤተሰቡ እውነት ነው። ግን የቤተሰቡን እውነት ልናፍነው ስለማይገባ ወደ እናንተ አድርሰናል። አስምሩበት ብዬ ነው የተናገርኩት። አሁንም ይሄንን ነገር እንዲያሰምሩበት የምፈልገው ተመልካቾች የቤተሰቡ እውነት ነው። እንግዲህ አሁን እንዳልከኝ እንግዲህ እውነትን ይዘው የሚመጡ ሰዎች አሉ። እውነትን የምናስተጋባ ሰዎች ደግሞ እንደ እውነታው ያህል ለህዝብ ይመጥናል ወይ? ሰው በምን መንገድ ሊረዳው ይገባል? ምን ያህል ተጠያቂነቱ ላይ እኛም እኮ አለን። አምጥተህ አምነህበት ስታቀርባቸው እነዛን እንግዳዎች ከዛ ጀርባ ምን አውቆ ነው? ምን ተማምኖ ነው? ምን እውነት ይዞ ነው ብሎ ሰው ይጠይቃል። ምናልባት እውነት ካላቸው በላይ እኮ እኛ የምንጠየቅባቸው እንደ ጋዜጠኛ እኮ የምንጠይቅባቸው ብዙ ጉዳዮች አሉና እንዴት መጡ አንተ ጋር የነጻነት ቤተሰቦች ብዬ አሰብኩኝ። አንዳንድ ጊዜ እኛ ፈልገናቸው የምንሄድ ሰዎች አሉ። አንዳንድ ሰዎች ደግሞ ለዩቲዩባቸው ግብአት እንዲሆን ብለው የሚያስቡ ሰዎች አሉ። አንዳንዶች ደግሞ ራሳቸው እውነቱን ይዘው ምን ተነፍስበት ቦታ አጣን፣ የት ነው የኛን እውነት የምናወራበት ብለው ደግሞ ይመጣሉ። ከሶስቱ በየትኛው መንገድ ነበር የመጡ? እኔ እንግዲህ ሁሌ እንደምለው ነው፣ እኔ ዩቲዩብ መኖሪያ አይደለም። በጣም ማለት የዩቲዩብ ሳንቲም በጣም ትንሽ ሳንቲም ነው። 22 ሰራተኞች አሉኝ። ስለዚህ 22 ሰራተኞች ላሉት ሰው ዩቲዩብ ሊያኖሩ አይችልም። ማለት ዩቲዩብ መኖሪያችን አይደለም። እኛ ፕሮፌሽናሎች ነን፣ ትልልቅ ፕሮጀክቶች የምንሰራ ሰዎች ነን፣ ትልቅ ስራ የምንሰራ ሰዎች ነን። ስለዚህ ዩቲዩብ መኖሪያችን አይደለም። እንደዚህ አይነት ሜንታሊቲም የለኝም። ጀግና ሚስት እንዳለችኝ ደግሞ ይታወቃል። ሰው ፖይንቴ እሱ አልነበረም። ሰዎቹ ግን መጥቷል እኔ ጋ። ሰዎቹ ሲመጡ እንዲህ ብለው ነው የመጡት። ይሄ ነገር እኮ እውነት አይደለም። ለምሳሌ ያክል እዛ ላይ ተነሳው ነጻነት ሚስት የነጻነትና የሚስቱ ነገር ካበቃ 4 ዓመት ሆኖታል ብለው መጥቷል እኔ ጋ። 3-4 ዓመት ሆኖታል ካበቃ ብለው ሲመጡ ጆሮሽን ሰጫለሽ እንደ ሚዲያ ሰው አይደለም። ኦኬ ሰው ምንድነው የምትፈልጉት? በቃ እኛ እንረፍ፣ ዝም ይበሉ። አሁን የገንዘቡን ጉዳይ አይደለም። በጣም ብዙ ቦታ ላይ እያየሁኝ ነበረ። ምንድነው ጎፈንድሜ ከመጣ በኋላ በገንዘብ ተጣሉ ምናምን ነው። ለምንድነው ከገንዘብ ማንወጣው? ለሰው ስሜት ለምንድነው ማናስበው? ስለ ሰው ስሜት ለምን አናስብም? የሰዎቹ ስሜት ልጁ እኮ ሲያለቅስ ነበረ። የገዛ ቀብራችን የገዛ ለቅሷችንን ተቀማን። ትንሽ ድንኳን ሰምተሽዋል አይደል? ፕሮግራሙ ላይ ታናሽ ወንድሙ ሲናገር እኛ እኮ ጠይቀናቸው ነበረ። ትንሽ ለቅሶ ስጡንና ድንኳን ስጡንና እኛ እናልቅስ፣ እናንተ እንደፈለጋችሁ አድርጉት። በቃ እኛ ግን ወንድማችንን ያጣ ነው እናልቅስ። አየሽ እንዴት እንደሚያም ይሄ ያማል። እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻልንም። ለምን ለቅሶን ወደ በእነሱ በኩል አድርገው እርማቸው ማውጣት ኦልሬዲ ምን ሆነ መሰለሽ? ይሄ እንትኑ ተጠለፈ መሰለኝ። ለቅሷቸው ተጠለፈ፣ ሐዘናቸው ተጠለፈ። ማልቀስ አልቻሉ። እኛ ጋር ስናለቅስ እንዴት ነው የምናለቅሰው? የሚያጽናና ሰው ማንን ነበር ሲያጽናና የነበረው? ሚዲያ ማንን ነበር ሲያጽናና የነበረው? ይገባሽ? ሚዲያ ሙሉ በሙሉ ሲያጽናና የነበረው ማንን ነው? ማህበረሰቡ ሲያጽናና የነበረው ማንን ነው? የሆነን አካል ነበር ሲያጽናና የነበረው አይደለ? እነሱ የሚጠቅሷቸው ለምሳሌ ያክል ጓደኛውን ሲያጽናና ነበር ህዝቡ፣ ሚስቱን ሲያጽናና ነበር ህዝቡ። ኦኬ እዚህ ጋር ያለውን ቤተሰብ ኢግኖር ተደርገናል ነው የሚሉት እነሱ። አየሽ እውነት አላቸው ነው የምልሽ። እኛ የለቅሶ ስርዓታችን ምንድነው ስንባል ግሪፍ የሚወጣበት ሐዘን የሚወጣበት አንደኛው መንገድ እኮ በምትፈልጊው ልክ ስታለቅሺ ነው። በምትፈልጊው ልክ ማልቀስ ብቻ አይደለም፣ ስታለቅሺ የሚያጽናናሽ ሰው ትፈልጊያለሽ። አይዞሽ የሚልሽ ሰው፣ እግዚአብሔር ያጽናሽ የሚልሽ ሰው ትፈልጊያለሽ። ይህ ነው አሁን ህዝባችን ያልተረዳው ያልገባው። ገባሽ? ይሄ ነው ብዬ ነው ማስበው። የሚያቅፍሽ ሰው ትፈልጊያለሽ። አይዞሽ ከጎንሽ ነው የሚልሽ ሰው ትፈልጊያለሽ። ይሄ ቤተሰብ ሙሉ በሙሉ ኢግኖር ተደርጎ ነበረ። የሚያጽናናው ሰው አልነበረ፣ የሚያግዘው ሰው አልነበረ፣ ከጎኑ የሆነ ሰው አልነበረ። ግን ምን ሆነ? ወንድሞቹ እንደሚናገሩት የሆነ ጊዜ ላይ ግን ልክ ጎፈንድሚ ማሰባሰቢያ ተካሂዶ የሆኑ ቀናቶች ሲቆጠሩ ግን ጓደኞቻቸው እየደወሉ ምን ይሏቸው ነበረ? በጣም ገንዘብ ተሰብስቦ የለ እንዴ? ለምንድን ነው ማጋበዘን? አይሹ ታናሽ ወንድሙን ምን እንደሚባል በቃ ዛሬ ሸቅላችኋል፣ እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው። እንትና እኮ 3 ሚሊዮን ብር ሰጣችሁ፣ ስለዚህ በቃ ለምን አጋብዙንም ይላል። አየሹ አይደለ? አሁን ሰው እነዚህ ሰዎች በገዛ ወንድማቸው ሐዘን ሳይጽናኑ ከሐዘናቸው ሳይቆሙ ሳይበረቱ ፕላስ በገዛ ወንድማቸው ገንዘብ ሰሩበት የሚባለው ነገር የበለጠ ደግሞ ይሰብራቸዋል። ስለዚህ እነዚህ ሰዎች ከዚህ የተነሳ ከምትሰሚው ነገር ተነስተሽ እውነት እንዳላቸው ይሰማሽና ኤክስትራ ኢንቨስቲጌሽን ትፈልጊያለሽ።
ስለዚህ ኢንቨስቲጌት ላድርግ ብለሽ ትሄጃለሽ። ስትሄጂ የምትሰሚው ታሪክ ሌላ ነው።